ወደ አጫጭር መረጃዎቻችን አልፋለን። ሌተናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሾሙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ርክክብ ስነ ስርዓት የተካሄደ ሲሆን ላለፉት 2 ዓመታት የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ሲያገለግሉ የቆዩት አቶ ጌታቸው ረዳ ለአዲሱ ተሿሚና ለቀድሞ ምክትላቸው ጀነራል ታደሰ ስልጣናቸውን አስረክበዋል። ሌተናንት ጀነራል ታደሰ ወረደ የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ላይም ፈርመው በተግባር ለማዋል ተስማምተዋል ተብሏል። የቃል ኪዳን ሰነዱ 8 ዋና ዋና ነጥቦችን ያካተተ ሲሆን ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚሉ ይገኙበታል። በአማራ ክልል ደቡብና ሰሜን ወሎ ዞን በመጠለያ ጣቢያዎች ውስጥ ያሉ ተፈናቃዮች ችግር ላይ መውደቃቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባወጣው ሪፖርት አስታወቀ። በክልሉ ሰሜንና ደቡብ ወሎ በሚገኙት የጃሪ እንዲሁም መካነ ኢየሱስና ገብረ ደጋን የመጠለያ ጣቢያዎች በተደረገ ምልከታ 15000 የሚጠጉ ተፈናቃዮች በተጨናነቀና የአገልግሎት መስጫ ጊዜያቸው በተገባደዱ መጠለያዎች እየኖሩ እንደሆነ ተገልጿል። በርካታ የአንድ ቤተሰብ አባላት በጋራ መጠለያ ውስጥ ደህንነቱና ንጽህናው ባልተጠበቀ መንገድ እየኖሩ እንደሆነ የተገለጸ ሲሆን የተለየ እንክብካቤ የሚያስፈልጋቸውም አካል ጉዳተኞች ተገቢው ድጋፍና ጥበቃ እየተደረገላቸው እንዳልሆነ ተመላክቷል። ተፈናቃዮቹ የንጹህ መጠጥ ውሃ፣ የትምህርት፣ የወባ መከላከያ ግብዓቶችን እያገኙ እንዳልሆነም የተነገረ ሲሆን የሚደረገው የሰብአዊ እርዳታ በገንዘብ እጥረት ሳቢያ ከጊዜ ወደ ጊዜ ይቀነስ መምጣቱን ተገልጿል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከሚታረሰው መሬት 800,000 ሄክታር ያህሉ በአሲዳማነት የተጠቃ እንደሆነ ተገለጸ። የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል አለሙ እንደተናገሩት የአፈር አሲዳማነት በምርትና ምርታማነት ላይ ከፍተኛ ተጽዕኖ እንዳለው ገልጸዋል። በክልሉ በአሲዳማነት የተጠቃ መሬትን በማከም የአፈር ለምነትን ለመመለስ እየተሰራ እንደሆነ የተናገሩት ዳይሬክተሩ በተለይም አሲዳማ አፈርን በኖራ በቨርም ኮምፖስት በሰው ሰራሽና በተፈጥሮ ማዳበሪያ የማከም ስራ እየተሰራ መሆኑን አስረድተዋል። የአፈር አሲዳማነት ችግር ስጋት ሆኖ እንዳይቀጥል ዘላቂ የአፈር ለምነትን ለማረጋገጥ ትኩረት ሰጥቶ መስራት እንዳለበትም ዳይሬክተሩ መናገራቸውን ኢዜአ ዘግቧል። በናይጄሪያ ሰሜናዊ ፕላቶ ግዛት በገበሬዎችና በከብት እረኞች መካከል በተፈጠረ ግጭት ለተከታታይ ቀናት በደረሱ ጥቃቶች በትንሹ 52 ሰዎች መገደላቸው ተሰማ። በተጨማሪም ወደ 2000 የሚጠጉ ሰዎች መፈናቀላቸውንም የሀገሪቱ ብሔራዊ ድንገተኛ አደጋ ኤጀንሲ አስታውቋል። በፕላቶ ቦኮስ አውራጃ 6 መንደሮች ለተፈጸመው ለዚሁ ጥቃት ምክንያቱ በውል ባይታወቅም በተመሳሳይ ወረዳ ከዚህ ቀደም ከ100 በላይ ሰዎች ተገድለዋል። እንደ ሀገሪቱ ብሔራዊ ድንገተኛ አደጋ መከላከል ኤጀንሲ መረጃ ከሟቾቹ በተጨማሪ 22 ሰዎች በደረሰባቸው ከፍተኛ አደጋ ወደ ሆስፒታል መግባታቸውም ተገልጿል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ የጸጥታ አካላት ታጣቂዎቹን እንዲያድኑ መመሪያ ሰጥተዋል ሲል ዘ ስትሬት ታይምስ ዘግቧል። የአሜሪካ ጦር የሁቲውን የደህንነት ከፍተኛ ኃላፊ መግደሉ ይፋ ሆነም። የደህንነት ኃላፊው በአሜሪካ ጦር መገደሉን የተናገረው የየመኑ ሁቲ ነው። አሜሪካ በየመን በተለያዩ ከተሞች የታጣቂ ቡድኑን አመራሮችና መገልገያዎች ማጥቃቷን ቀጥላለች። አመራሩ አብዱል ናሲር አልቃሚኒ የተገደለው በዚሁ የአውሮፕላን ድብደባ በሆዴዳህ ከተማ ነው ተብሏል። አሜሪካ በሁቲ ላይ የሚደረገው ዘመቻ ቀጣይ እንደሆነ ባለፈው ሳምንት መግለጿ የሚታወስ ሲሆን የሚሳኤል ተኩስ ባለሙያዎችም ተገድለዋል። የአሜሪካ ወታደራዊ ምንጮች እንደሚጠቁሙት በሀገሪቱ በቡድኑ ላይ የተወሰደ ያለው ዘመቻ ቡድኑ በእስራኤልና አሜሪካ የጦር መዘዣዎች ላይ ጥቃት እንዲያደርስ በሚል መሆኑን ጀሩሳሌም ፖስት ዘግቧል።